አጠገቤ በከተማችን ትልልቅ ወንጀሎችን የሰራ ፊልም የሚመስሉ ሁኔታዎችን ያለፈ እንግዳ አለ። እንደዛ ጥይት እየተራገፈብኝ ላይ እነድቼ እወጣለሁ። ጓደኞቼን ቆሜ ይዣቸው ኑ ግቡ። በማዳበሪያ ይዘው ነበር አንዱ ባንክ ቅርንጫፍ የምታዞረው ቀልድ በጥፊ ብዬ አውርጄ መኪናን ይዤ እሄዳለሁ። በሞተር ተከብቤ ነው የምሄደው። እኔ በመኪና ነኝ። ጠዋት የነዳሁትን ከሰዓት አልነዳሁም፣ ከሰዓት የነዳሁትን ማታ አልነዳሁም። ምክንያቱም ፋውል ነው። እኔ ጥይት ነበር የሚገለኝ። I was definitely sure 4 ጎማዬን በጥይት መጥቶት በሸርኬ ነበር ማመልጣቸው። ማይሆን ሲቹዌሽን ላይ ማይሆን ስራ ተበላሸ። ከዛ ሁሉ መጥፎ የወንጀል ህይወት ወጥቶ እግዚአብሔር አምላክ ህይወቴን ቀይሮታል ብሎ ከታሪኩ እንድንማር እዚህ ተቀምጧል። ከዛ ውስጥ ሞታ አይመስለኝም ነበር። በቃኝ እግዚአብሔር ሆይ የመጨረሻ ስርዓት በለኝ፣ ከዚህ ወጣ አውጣኝ። ላይፍ ኦፍ ጋንግስተር አይጠቅምም። ብዙ ጊዜ ራሴን ለማጥፋት ብዙ ሞክሬያለሁ። ሞት አይደለም የሰው ልጅ ከባዱ ጥያቄ። እነዚህ 5 ጥያቄዎች አሉ። ቤዚክሊ ስታይ ምንም የማላረገ መስል እንኳን ደህና መጣ። ማን ይሄን እንኳን ደህና ቆየኝ ወንድሜ። የከተማው ጋንግስተር ነኝ አልክ። እዚህ ጋር ይሄ የተቀጠቀጥከውላ በድንጋይ ነው እንግዲህ በጊዜው በድንጋይ እኔም ሊጠፋ ነበር በወቅቱ እና አስቸጋሪ ባህሪ ነበረ እና ብዙ ጊዜ ደግሞ ብቻዬን ነው እና ለኔ ጀማ ብዙም አይገፋም እና ብቻዬን ዝገፋ ነበርና ከባድ ነበር። ምንድነው መገፉት? ህዝቡና ዱርዬን እንገፋው ነበር ማለት ከዚህ ከ23 ቀበሌ ጀምረን እስከ ብራስ ሆስፒታል ድረስ እንነዳ ነበር ብዙ ጊዜ። አንተ የት ቀበሌ ነህ? እዚሁ አንተው ሰፈር። አራታው ይሄ እዚህ ጋር ምን ነበር ይባላል? ኬክ ቤት ፊት ለፊት አፓርታማ። በጣም አስቸጋሪ ሰፈር ነበር አይደለ? አስቸጋሪ አይደለም፣ ያው ሆም ታውን ነው። ብዙ ዲሰንት የሆኑ ሰዎች አሉበት። ግን ያው በእኛ ጀነሬሽን ጊዜ እኛ ነበርን ነገሩን ትንሽ ሃይፕ ያደረግ ነው። ምን ፈልጋችሁ ነው ሃይፕ ያደረጋችሁት? አክቹሊ ምንም ነገር ፈልገን አይደለም። ላይፍ ላይ አላማ አልነበረንም። ዝም ብለን ያለንን ነገር ቀኑን ነበረ መንገፋው የነበረው። ያቺ ሊሚትድ ፐርሰናል አይደንቲቲ የምትባለዋ ነገር አለቻል፣ የተመጠነች የማንነት ግንዛቤ እና በቃ አንተ እኔ ካልክ የሚመልስ ሰው የለም። እንድክ እንደ ወላጆቻችን እኔ እኮ ማለት እንዲህ ነኝ ካልክ በቃ ማንም ሰው አይመልስም። ስለዚህ ማን ይምከረን? እኔ ማለት እንዲህ ነኝ፣ ማን ይንካኝ? ማን ይድረስብኝ? ስራ የለህም፣ በአግባቡ ቤተሰብ ሚድ ኢኮኖሚክ ክላስ ነን ያለ ነው፣ በደንብ ይቀልቡሃል። ጉልበትን ኢነርጂህን በምን ታወጣዋለህ? ሄደ ካልተደባደብክ በስተቀር። ምክንያቱም ላይፍ ፐርፐዝ አልነበረውም በዛን ጊዜ። አስቸጋሪ ነው። ክፉ ህይወት አሳልፍ ያለው አልኮራበትም። እውነት ለመናገር በጣም ያሳፍረኛል። እና ትናንትና ማታ አንድ ዶክተር ዘመዳችን የአክስቴ ባል ደውሎ እውነት ቡቡ ግን ይህንን ህይወት አሳልፈዋል እንዲህ አለኝ። እና አልኩት እግዚአብሔር በውስጥ በኩል ኩክ እያደረገኝ ነበር። ሴት ልጅ ልትወልድ ስትል ማንም ሰው አያውቅም ውስጥ ምን እንደተሰራ፣ አጥንቱ ሲገጣጠም፣ አይኑ ሲወጣ፣ አፉ ጥርሱ ሲወጣ እና ልክ የወለደች ጊዜ ነው ዋው ዋት አ ቢዩቲፉል ቻይልድ ብሎ እንትን የሚያደርጉት እና ቼሪሽ የሚያደርጉት ውስጥ ምን እንዳለ አታውቁም። ጥቁር ይሆን ቀይ ይሆን። እና የኔ ላይፍ በጣም በብዙ እስር፣ በብዙ ዱርዬነት፣ በብዙ ይሄ የምናየው ፊልም ላይ ያየነውን ሪል ላይፍ ያሳለፍኩት። ታቱ ነው የቀረኝ እንጂ ሌላውን በሙሉ አድርጌዋለሁ። ግን አልኮራበትም፣ ይቆጨኛል። ህይወቴን ጥሩ አላሳለፍኩት። ለመጀመሪያ ጊዜ ግን ስትደባደብ ታስታውሳለህ? የቤት ልጅ ህፃን ነበርክ። የሆነ ቀን ላይ በድንጋይ በሳንጃ በምናምን ሰው የምታባር ሰው ነህ። ታስታውሳለህ የመጀመሪያውን ድብድብ? እኔ ከቤት ሳልወጣ ነው። ጠቡ ብዙ ታሪክ አለው። ከቤት ሳልወጣ ነው የተጀመረው። ቤት ውስጥ እያለሁ ነው፣ ወላጆቼም እያሉ ቸርች እየሄድን ራሱ ቸርች በር ላይ የሌላ ቸርች ልጆች ሲመጡ እንዳይገቡ ሁሉ እናግት ነበር። እናንሳንስ ነው ገብቷል። አላማ ከሌለ በቃ ለሆነ ነገር ካልቆምክ ለሁሉም ነገር ትወድቃለህ ይባላል። እንደዛ ነበር እና አልኮራበትም። እና ውስጤ ሁሉ ጊዜ የሚጠይቅ ጥያቄ ነበረ። ዛሬ እንደውም አድዋ ነው አይደል? ሪል አድዋ ትርጉሙ ምንድነው? ቤተሰቦቻቸውን ራሳቸውን አሸንፈው ነው ጣሊያንን አሸንፈው ከዛ በኋላ ይሄን ሁሉ ቪክቶሪ እኛ ድል ብለን የምናበስረው። አሁን ግን the real አድዋ is winning yourself፣ ራስን ማሸነፍ ነው። ራስን እንዴት አድርገህ ታሸንፋለህ ነው። እና ሁሉ ጊዜ ጥያቄ አለኝ ውስጤ የሚፈጠርብኝና እነዚህ 5 ጥያቄዎች አሉኝ ቤዚክሊ። እነዛን ጥያቄዎች ሰርች ሳደርግ ብዙ ጊዜን አሳለፍኩኝ
እና ላይፍን ሚኒንጉን አላውቀውም ነበር እና እኔ ማነኝ ብዬ ጠይቅ ነበር who am I really እና ብዙ ወጣቶች ይሄ ጥያቄ ነው ብዙ የሚያስቸግራቸው አይደንቲቲ ክራይሲስ ነው እንደ ቱፓክ ትዘፍናለህ እንደ ኖቶሪየስ B.I.G ትሄዳለህ እንደ ጆርዳን ትለብሳለህ እንደ ካቲ ፔሪ ትደንሳለህ እንደ እንትና ትኖራለህ እና የራስን ማንነት አታውቀውም who are you ስትባል እኔ ዶክተር ነኝ ትላለህ are you really ስትወለድ ዶክተር ነበርክ ማንም ሰው ይሄንን ጥያቄ ስትጠይቀው እኔ እንደዚህ ነኝ ይላል ግን ሶሳይቲ ነው ይሄንን ነገር የሰጠ ኮንዲሽንድ ነው የተቀረጸ ነው ኢቨን ሰርከምሳይዝ ትደረግ ያለ ፍቃድ ነው አታውቀውም አንተ በ40 days ሰርከምሳይዝ ትደረግ ሃይማኖትን የሰጠ ቤተሰብ ነው ባህሪን የሰጠ ቤተሰብ ይሄንን ፋሽን ዲዛይን የምትለብሰውን የሰጠ ሶሳይቲው ነው ይሁሉ ነገር የቀረጸን ሶሳይቲ ነው እና እኔ am not talking የኛ ሶሳይቲ መጥፎ ኢምፓክት አድሮበታል ሳይሆን ማንነታችንን ሳናቅ ነው ያደግነው ሁለተኛው ጥያቄ ዓለምን ሁሉ የሚረብሸው ጥያቄ ከየት ነው መጣሁት that's the sources really እናትና አባቴ ከዚህ ሰፈር ስለወለዱኝ ድሬዳዋ ተወልጄ እዚህ መጥቼ እዚህ ሰፈር ስላደግኩኝ ይሄን ማንነት ስለያዝኩኝ really ከየት ነው አመጣጤ ሌላኛው ሶስተኛ ጥያቄ በጣም እኔ ከሚፈትነኝ ነገር የነበረው ለምንድን ነው የተፈጠርኩት በጣም ከምጠብቀው በላይ ደስተኛ ሆኛለሁ ከምጠብቀው በላይ ብዙ አይነት ተስፋ ይዣለሁ እኔ እስካሁን ድረስ ምን እየሰራው ነው እንድትል ያደርጋል ሁለት ሰው ይቀራል ተብሎ ነበር ከሁለት ሰው መሃል ውስጥ አንዱ ነበርኩ መጨረሻ ያንን ድል ሳላሳልፍ ነው የገባሁት ብዙ ተስፋ ብዙ ጥንካሬ ከትምህርቱ ጋር በቃ ካወጣሁትና ከመጣሁት ፓርት በጣም ብዙ ነገር ተምሬበታለሁ በቃ ራሴን የሚለውጥም ነገር ብዙ አይነት ትምህርት አግኝቼበታለሁ ለሌሎችም ደግሞ ይሄንን ነገር በጣም ቢሞክሩት በጣም የተሻለ ነገር በትንሽ ነገር ብዙ ነገር ማግኘት ይቻላል በትንሽ ነገር ትልቅ ደስታ ማግኘት ይቻላል ብዙ ነገር ታገኛለህ አገርን ትጎበኛለህ ትምህርቱን ትወስዳለህ ቻሌንጅ ትቀበላለህ ራስ ላይ ብዙ አይነት ለውጥ ታመጣለህ ፏፏቴው ምኑን ጫካውን ምኑን ስታይ በቃ ህልምህ ላይ ያለመልማል ብዙ አይነት ተስፋ ትይዛለህ አሁን ከዚህ በኋላ ድጋሚ ደግሞ 27ኛው ኢንሻአላህ ባላህ ፍቃድ እከፈላለሁ ብዬ አስባለሁ this is a question of purpose ምንም ፐርፐዝ አልነበረኝም ቤተሰቦቼ ያሳዩኝ አንድ ህይወት ነበር ምንድነው ጥሩ ተማሪዎች ናቸው ትማራለህ ስጨርስ ትመረቃለህ ጥሩ ትዳር ትይዛለህ ጥሩ ስራ ትይዛለህ ከዛ ላይፍን ትገፋለህ ትወልዳለህ ልጆችን አሳድገህ እነሱ ይጦሩሃል ትሞታለህ that's it is that really you ለዚህ ነው የተፈጠርከው ወልደህ ለመሞት ፐርፐዝ የሌለው ህይወት ነው በነገራችን ላይ ማለት ነው ህይወት 80 ዓመት ኖረህ ለምን እንደኖርክ ካላወቅከው ከስራል ሞት አይደለም የሰው ልጅ ከባዱ ጥያቄ ከባዱ ነገር ህይወትን ያለ ፐርፐዝ መኖር ያለ ዓላማ መኖር በጣም ክፉ ነገር ነው አራተኛው what shall I do then ስለዚህ ምንድነው ማድረግ ያለብኝ ይሄ ደግሞ question of ability you don't see a bird who cannot fly naturally ተፈጥሮ ከሆነ ትበራለች ለመብረር አትጸልይም ዛፍን ፍሬውን ተክለህ አድርቀህ እንትን ውስጥ ውሃ ካጠጣው ቤዚክ ነገር ከሰጠው እግዚአብሔር እዛ ውስጥ ability ሰጥቶታል እንዲበቀል ዛፉ አንተ መጸለይ አይጠበቅብህም ምን ማለት ነው አብራራ በጣም እግዚአብሔር ሲፈጥርህ አቢሊቲን ውስጥ ሰጥቶ ነው የፈጠረህ አሁን ለምሳሌ እግዚአብሔር ዛፍን ሰጠን አይደል በጣም ትልቅ ምሳሌ ልስጥ ዛፍ ውስጥ ጠረጴዛው አለ ወንበሩ አለ ወረቀቱ አለ አውሮፕላኑ አለ everything is in the tree you have to source it out በጸሎት አይደል ታዲያ እሱን የምናደርገው ዛፉን አንድ ሰው ዝም ብሎ አይቶ ጠረጴዛ ላይ ያደርግ አይችልም ማሰብ መጠየቅ yes sir እንድታስብ እግዚአብሔር ያን አቢሊቲ ሰጥቷል you think ሰዎች የሚያስቡ ይመስላል that's the problem አሁን ስሜት ድሪቨን ነን ወይንስ ኢንቴሌክቹዋል ድሪቨን የሆነን ሰዎች ነን ነው ጥያቄው our ability we don't know it እና ሁሉ ጊዜ እንጨነቃለን እኔ ለምንድን ነው እንዲህ ማድረግ ያቃተኝ እኔ እኮ አልችልም doubt እኔ እኮ እንደዚህ ነኝ ብለ ዲፕሬሽን ያ ነገር ዲፕ ኢንሳይድ subconscious mind ላይ ስቶር ታደርገውና you think you're that person you're that disabled person እግዚአብሔር ሲፈጥርህ abilityን ውስጥ አድርጎ ነው ለምሳሌ ይሄ አይፎን ከመሰራቱ በፊት በደንብ ቴስት ተደርጎ ነው የተሰራው 100 millions of times ፌል የሚያደርግበትን ስታተስ ያውቁታል እንዴት መጠቀም እንዳለባቸው ያውቁታል ምን ያህል ጊዜ መጠቀም እንዳለባቸው ያውቁታል ሶፍትዌሩ እንዴት መስራት እንዳለበት ያውቁታል ከዛ በኋላ ነው እርግጠኛ ሲሆኑ for their name sake ለሬፑቴሽናቸው ሲሉ reputation meaning name sake ነው ለዛ ሲሉ ኢሜጃቸውን ፕሪንት ያደርጉበታል it's very important ብራንዱን ፕሪንት ያደርጉበታል አየህ እግዚአብሔር አንተን ኢሜጁን ፕሪንት አድርጎብሃል መጀመሪያ ጀነሲስ ገና ሲጀምር you know what the meaning of bible is first of all basic information before leaving earth ማኑዋል ማለት ነው thank you very much የሱን ኢሜጅ በአምሳየ ልፍጠራችሁ በማንነቴ ልፍጠራችሁ የሱ አምሳየ ዲፌክቲቭ አይደለም even though እግር ሳይኖር ብትወለድም የሆነ ፐርፐዝ አለው የሆነ አቢሊቲ ኖሮ ነው የምትፈጠረው I believe yeah አብዛኞቻችን ያንን ነገር አናውቀው ፒውር የእግዚአብሔርን ማንነት ስታምፕ አድርጎ ፐርሰናሊቲውን
ኢሜጁን ትልቁን ሬፑቴሽኑን እፍ ብሎብን በአፍንጫችን ያን እስትንፋስ ሲሰጠን በደንብ ፋንክሽን ማድረግ እንደምንችል ጋራንቲና ዋረንቲ ሰጥቶ ነው ፕሪንት ያደረገ። ያልገባኝ ግን ጸሎት ማድረግ አሳ ለመዋኘት ጸሎት ማድረግ አይጠበቅበትም ብላለሁ። ሰው ግን እኛ ነፃ ቢንጎች ነን። ከፈለግን ጸሎት ማድረግ አለብን ወይም ደግሞ ጸሎት ማድረግ የለብንም። ምንም እግዚአብሔር የራሱን እስትንፋስ በውስጣችን አድርጎ ቢሰጠንም እንኳ ጣልቃ አይገባም ወይም ደግሞ እንድንጠይቀው ይፈልጋል። እኔ መጽሐፍ ቅዱስ የምታምን ከሆነ ካለኔ ምንም ነገር ልታደርጉ አትችሉም ይላል። ኤግዛክትሊ ከሱ ጋር ለማድረግ ደግሞ ጸሎት ማድረግ አለብን ብዬ አስባለሁ። የሚያስፈልግህን ነገር ብትጠይቀው እንደውም የበለጠ ጆሮን ታገኘዋለህ። ኦኬ ወደ አምስተኛው እንሂድ። አምስተኛው ጥያቄ አራቱን ጠይቃን መጀመሪያ አሁን ኮንክሉድ እያደረግናቸው እንምጣ። እኔ ማን ነኝ? ከየት መጣው? ዓላማዬ ምንድን ነው? እዚህ ምን አለው? አቢሊቲ ምንድን ነው? ምን ማድረግ እችላለሁ? what is the fifth where am I going? wow የት እየሄድኩ ነው? ምን እየሰራው ነው? እዚህ ድድ ማስጫ ላይ ቁጭ ብዬ ምን እየሆንኩ ነው? ቲክቶክ ላይ ላይቭ ላይ ገብቼ እናት እንዲትሆን እያልኩ እየተሳደብኩ አንተ ትመጣለህ ገጀራ ይዤ እያልኩኝ ምን እየሰራው ነው? where is my destination? It's the question of ያንተ መጨረሻ መንገድህ. It's the vision, it's the mission that you can provide with this question. እና እነዚህ 5 questions በህይወቴ በጣም ነበር የሚጨንቁኝ። ማንኝ እኔ ሊትራሊ የመጣሁት እንደዚህ ሆኜ በቃ አገባው ወለድኩ ኖርኩ በቃ this is it ጎረምሳ ተጫውስ this is it ያለ ዓላማ ኖርኩ this is it ወዴትስ ነው የምሄደው መጨረሻ ላይ? መጨረሻዬስ ምንድነው? ብዙዎቻችን ሪታየርመንት ፕላን አለን። ሪታየርመንት ማለት በጣም የሚያስቀኝ ተርም ነው። ሪታየር ማለት you are tired በፊት and you're going to be tired again. ገብቶሃል? ብዙዎቻችን ሪታየርመንት ፕላን ነው ይዘን የምንጓዘው። መጀመሪያም ደክሞ ነበር እንደገና ሊደክምህ እንደሆነ ያወቅ ነው ምትለው። ሪታየር ሆምስ የሚከፈቱት ለዛ ነው። አየህ ኬንታኪ ፍራይድ ቺክን ታውቀዋለህ? እሱን ታሪክ 80 ምናምን ዓመቱ ላይ ነው ሰክሰስፉል የሆነው። he was still working at the end of his days. he was successful. he made millions and billions. ግን እኛ ሪታየርመንት ፕላን ይዘን ነው የምንሄደው። አየህ ላይፍ without death ይኸውልህ ህይወት ሞት አያስፈራም። ብዙዎቻችን እኮ ሞትን ብንፈራ ኖሮ ጦር መሳሪያ ይዘን ድንበር ምናምን ለመዋጋት አንወጣም ነበር። አብዛኞቻችን አንፈራም። ወታደር ሞትን ይፈራል። ወታደር እንደዛ ተኩስሩም ተወስጦ ነው እንኳን ወታደር ይቀርና እኔ በፕሪቪየስ ላይፌ እንደዛ ጥይት እየተራገፈብኝ ላይ እነድቼ እወጣለሁ። ጓደኞቼን ቆሜ ይዣቸው ኑ ግቡ ብዬ ጥይት ናዳ እየወረደ no way yes way አሁን ባለፈው ነገር ያለው ቀደም አጎቴ ደወለልኝ እና ዴቭ ግን ቡቡ ግን የምር እንዴት አይነት ህይወት ኖረ ታውቃለህ? ይኸውልህ ኩክ እያደረገኝ ነበር። እግዚአብሔር ምን ይለኛል መሰለ እኔ በዚህ ውስጥ እየሰራሁ ነው ይለኛል። ማስታወቂያ እየሰራሁብህ ነው ይለኛልና የምን ማስታወቂያ ነው የምትሰራብኝ? ምን ማለት ነው? አይ ቅድሙ ፐርሰናሊቲ ስጋ አለ ነፍስ አለ መንፈስ አለ። ስጋዬ is gangster ዋው ገብቶሃል? አልሰማህም? ፖሊስ ቢመጣ አልሰማም አልኩ። ይኸውልህ የሆነ ነገር ተደርጎ የሆነ ሰው ተያዘብን። እሺ ተያዘብን። ከዛ ሲያዝ ቀጥታ እኔ ጋር ነው ወይ ተባልኩት። ዴቭ ጃማው እንደዚህ ሆኖ ተያዘ። የት እንዲህ በምን እንደዚህ ሆኖ የት እዚህ ቦታ መጣው ስልኩን ሊቀሙን ነው አሉ። ዝም ብለህ በሩ ይታያል አልኩ። አዎ ልክ በሩ ላይ ስደርስ ውጣ በሩ ላይ ስደርስ ውጣ ዘይው ማጅን። ከዛ ያ ልቤን ያውቁታል። ከዛ ደረስኩ። ታርጋዬን አጠፍኩኝ። በሩ ላይ ቀጥ ብዬ ወደ ኋላ ገባሁ። ከዛስ የማይገባበት ቦታ ነው የገባሁት። which is ብዙ መሳሪያ አለ። ሰው ተዘናግቶላቸዋል። ልክ ሲያይን ካቴና ገብቶላቸዋል። ልክ ሲያይን ተንደርድሮ ሲመጡ ብድግ ብሎ ክላሽ ቆም ሲል መስኮቴን ነው ያወረድኩት። ትዝ አድርግ ምክንያቱም በር ከፍቶ እስኪገቡ እንደ አምባሳደር አይሆንማ ጨዋታው። ወደ ላይ ነው መጀመሪያ ማስጠንቀቂያ። እሺ ዛለው በመስኮት ገቡ። ነዳውት ሰነደው ስወጣ ክራውድድ ነው። ጋጭቸው በዚህ በቀሰል ዝግ ነው፣ በዚህ በቀሰል ዝግ ነው። በእግረኛ ላይ ማንን ማይሰማ የጥይት ሩምታ ገብቷል። ላይፍ ኦፍ ጋንግስተር አይጠቅምም። ይኸውልህ ጓደኛዬን አጥቼዋለሁ። ላይፍ ኦፍ ጋንግስተር ማለት በጥይት ነው የሞተው። ማለት ፖሊሶች ናቸው የገደሉት መኪና ውስጥ። ኦኬ እና ህይወትን ሞትን አንፈራም ነበር። አንድ ቀን ደግሞ ሞትን ያውዝ definitely sure እኔ ዴስቲኔሽን እንደሌለኝ አውቀው ነበር። ኮንሺየስ ነበራችሁ ስለ ሞት ምናምን ታወሩ ነበር? እዚህ አሁን ዘፈን ላይ ቅርብ ጊዜ ወጥቷል። ያ ቪዲዮ ላይ ነግሬሃለሁ አይደል? መጨረሻዬም ጨለማ ነው ማንንም አልፈራም ምናምን። that was my life.
ሶታ ጸልይ ነበር እግዚአብሔር ሆይ if this is the last day ይቅር በለኝ ኃጢአቴን እዛ እንትን ውስጥ ሆነ በቃ if this is the ምክንያቱም every day was the last day yes really ታወራላችሁ yes ወርዝ ምንድነው እዛ አይነት ነገር ውስጥ ሆናችሁ ከሚገርም ነገር the whole የአዲስ አበባ ጀማ ዋና የሚባሉት ምን ይሉኝ ነበር ዴቭ አልጸለይክም እንዴ ዛሬ ይሉኛል የሆነ ነገር ላይ ስመጡ ምክንያቱም every day was the last day ምክንያቱም እኛም ታጥቀን ነው የምንወጣው የሚጠብቀንም ግድ ይፋውል ነው የትጥቅፋውል ነው የሚጠብቀን ስለዚህ it was the last day አንደኛችን ስንጎዳ it was okay ሁለተኛው ሲሞት it was okay ሶስተኛው 18 ዓመት ሲፈረድበት it was okay አንደኛው 15 ዓመት ሲያዝ ሲፈረድ it was okay አንደኛው ደግሞ በእንትኑን አካለ ስንኩል በጥይት ተመቶ አካለ ስንኩል ሲሆን it was okay you are next wow እቆጥራለሁ I'm next የሆነ day is my next I live my life like every day was the last day it was a day ግን እግዚአብሔር ፌቨር ሰርቶ ያስመለጠ ቀን እንታስታውሰው ማይቻል ማይገመት ምል ከሁሉም የሚበልጥ ማይገመት አሁን ምክንያቱም አሁን ስለ እግዚአብሔር ስታወራ ዝም ብላ ለምታወራው የተደረገለት ሰው ነው እንደዚህ እየተንቀለቀለ ሊያወራ የሚችለው የሆነ ነገር ሆኖልሃል የምታስታውሰው ግን አለ በቃ አልቆልኛል ዛሬ ብለ በባከነ ሰዓት እግዚአብሔር ይደረሰልህ it was the last time አንደኛ ሰው በማይመስል መልክ ይስለኛልና አሁን ያለውበት ላይፍ ነው ድሮ በምንም አይገናኝምና አሁን ሰው በጣም ሪስፔክት ያደርገኛል ያከብረኛልና ዴቪዬ ነው ሆነ የሚሉት ድሮ ግን ገና ሲያዩኝ ይደነግጣሉ ገና ፊታቸው ላይ ታቅባቸዋል በሞተር ተከብቤ ነው የምሄደው ሞተር ሳይክል ስንት በትንሹ 4 5 6 7 አንተ መሃል ላይ ነህ እኔ በመኪና ነኝ ጧት የነዳውትን ከሰዓት አንደውም ከሰዓት የነዳውትን ማታ አንደውም ምክንያቱም ፋውል ነው ጧት ፋውል የሰራውበትን ከሰዓት ፋውል አልሰራበትም ከሰዓት ፋውል የሰራውበትን ማታ ይዤው መጠጥ ቤት አልዞርም ምክንያቱም ከሰዓት በኋላ ያለው የታሸገበት የመሳሪያ መኪና ነው ኦኬ ስለዚህ መጨረሻ ላይ ያንን መኪና አቁመነው ነው የምንሄደው ጧት ደግሞ ሌላ ፋውል ስንወጣ ነው ያን መኪና ይዞ ነው የምንወጣው ያን መኪና እዛ ያሳደርበት በማግስቱ እዛ ቦታ እናሳድረውም ሌላ ክፍለ ከተማ ነው እናሳድረው ከዛ ሌላ ክፍለ ከተማ ነው ያን መኪና ካቆምኩበት ቦታ የሚያነሳልኝ እኔ አይደለም ሌላ ጀማ ተልኮ ነው አንስቶት ሰላም መሆኑን አካባቢው ነው እኔ መሪው ላይ ቁጭ ብለው እኔ መሪው ላይ ቁጭ ካልኩኝ እናቱ የወለደችው ሰው አይዘኝም እናቱ የወለደችው ሰው አሯርጦ አይዘኝም አዲስ አበባ ከተማ ውስጥ በክራውድድ ነው የምልህ በክራውድድ መንገድ ተዘጋግቶ ነው ማለት ምን ታረጋለህ ወደ ምን ነው የምትጠቀመው ምንም ነገር አልጠቀም ያው አላማ ሳይኖር ሲቀር ከባድ ነው I drive like a devil የኛ ሲስተም was blind እንዴት ይሶ ሆዝ ግን በያን ከበስተጀርባችሁ ግን ማን ነበር ዋና ሆኖ እኔ የምላቸው ነገር ባለስልጣን እኔ የምላቸው ነገር ነበር ሁሉ ጊዜ ይሁላችሁ ይሄን ስራ የተወሰነ ጊዜ በሰራው ነው አብረን አንቀጥልም ሁሉ ጊዜ አንድ ስራ ሲሰራ ዴቭ የመጨረሻ ስራ የመጨረሻ ሳትታሰር ምናምን የመጨረሻ እቺን ከሰራን በኋላ በቃ እቺን እንስራና ከዛ በኋላ በቃ ህይወታችን ያልፍልናል ህይወታችን ቀይረን በቃ ኤቭሪዴይ ሁሌ የመጨረሻ ስራ ነው ሰይጣን እዛ ሰርክል ውስጥ ይከታል መጀመሪያ ኬክ ነው የሚሰጠው መጀመሪያ ሰሞን ይደነግጥ ነበር መጀመሪያ ሰሞን ምንም ለሰረቃቸው ትንሽ ነገር ነው በማዳበሪያ ነው ተወሱ ትንሽ ነገር ነው ምንለውኛ በማዳበሪያ የመጣን ነገር ድሮ ይሄ እንትን ካሽ ፍሎ ከባንክ ወደ ባንክ አይቻልም ነበር ትራንዛክሽን ስለዚህ በማዳበሪያ ይዘው ነበር አንዱ ባንክ ቅርንጫፍ የምታዞረው እንወስድብሃለን ኖ ዌይ እንወስድብሃለን ቀልድ በጥፊ ብዬ አውርጄ መኪናን ይዤ እሄዳለሁ የባንኩን ሰራተኛ ነው ሰውየውን ነው ባለቤቱን የሚሆን ምንም ይሆን እስከ ስንት ብር ድረስ ለምሳሌ ማንዬ ልታሳስረኝ ነው መሰለኝ እንዴት በጣም የቆየ ብር ጋር ከባድ ነው ማንዬ እንዲህ ማለት ሰው ግን እሺ በማዳበሪያ ብር ወስዳችሁ what do you do then በቀላሉ የመጣ ብር በቀላሉ ነው የሚሄደው አላማ የሌለው ብር ምንም ትርጉም የለው ዛሬ ስጸልይ እግዚአብሔር ሆይ ገንዘብ ስጠኝ ብዬ እኔ በህይወት ዘመን ይጸልይ ያላቅም ምክንያቱም እግዚአብሔር የሰጠኝ ፖቴንሻል wrong place and wrong time እያዋልኩት ነው የኖርኩት ግን ላይክ ክለብ ነው የምትወጡ ታሽሽ ነው የምትገዙት መሳሪያ ነው እዛን ጊዜ ትንሽ ብር እኮ ነች ማንዬ እሷን እኮ ማንም ይገዛታል ማን እሷ እኮ ብር ማሪያው ነው ሌላም ላይክ ማይታወቁ ብዙ ርካሽ ናቸው ብዙ ርካሽ እኮ ነው እዛን ጊዜ እኛ እኮ በፌስታል ነው የምንከፋፈለው ሊትራሊ እንደዚህ ብዬ ማውራት ማለት ነው ሰው እንዲጠላኝ ያደርጋል ገብቷል ሰው ባይዘው ለሚትሉትስ ምን ይባላል መሰለህ እያንዳንዱ ጻድቅ ትናንት አለው እያንዳንዱ ኃጥእ ነገ አለው ይባላል ጌታችን ሲመርጣቸው እኮ ጋንግስተሮች በላቸው አይደል እንዴ ሲመርጣቸው ጴጥሮስን ከየት ነው ያነሳው ማቴዎስን ከየት ነው ያነሳው
it's wrong place እንዲህ ያደረገው ሲመስለኝ አንዳንድ ጊዜ በኃጢአት የወደቅን ሰዎች ካለን ለእኛ ምድል እንዳለው ሊያስተምረን ፈልጎ ይመስለኛል። ከቤተ ክርስቲያን ውስጥ ወደ ሰዎችን መውሰድ ይችል ነበር ከነበረው ከዛ ከምኩራባቸው ከምናምን መውሰድ ይችል ነበር። ግን የወሰደው አሳጥማጅ፣ ቀራጭ፣ መደበኛ የሚባል ስራ የሚሰሩ ሰዎችን ወስዶ ነው ኢ መደበኛ የሆነ ስራ የሰራባቸው። let me tell you that's the content. your past is transformational። እና አሁን ልጆች ተነስተው እርስ በርስ ሲጣሉ መሀል ዳር ብለው እንደዚህ ሲከፋፈሉ ዓለም በእንደዚህ በታመሰችበት ሰዓት ላይ እኔ አድዋ ምለው ራስን ስታሸንፍ ነው። መጀመሪያ ራስን ካላሸነፍክ መንግስትን ብትገዛም ትርጉም የለውም። መጀመሪያ ራሱን የገዛ ይበልጣል አገር ከሚገዛ ሰው ይላል ቃሉ። ስለዚህ ራሴን ገዝቼ መኖሬ እኔ ራሴን አሁን ነው መንግስት ምለው። what was the turning point ምን ነበረ? ለምሳሌ this አሁን የምታወራቸው ነገሮች ከፊልምም ይብሳሉ። በጣም ክፉ ነበር ማንዬ። እኔ በቃ የህይወቴ መጨረሻ ነበር እና የሆነ ጊዜ በቃ ሁሉ ጊዜ ተርኒንግ ፖይንት ነው ብዬ የማስበው ማይሆን ሲቹዌሽን ላይ ማይሆን ስራ ተበላሽ። ያ ሲሆን እኛ ጥለን መውጣት ነበረብን እና ብዙ መኪና ነበር። ያጋጣሚ ደግሞ ነፍነን ገብተዋል። አንድ ብርጌድ በለው እኮ ስንት መኪና? 4 5 6 7 መኪና 7 ሞተር ምናምን are many ጀማስ። ግን ማወራ እኔ ብቻ ነኝ የቀረው እንዳለ ታስረዋል። እኔም ገብቼ ነው ተቀጥቼበት የወጣሁት። ገብተዋል አይደል? ሶስት የነገረኝ የመጨረሻውን ኦፕሬሽን እና መጨረሻው ኦፕሬሽን ጊዜ ስራ ተበላሸና we have to move out ስንወጣ እነዛ መኪኖች ጥለው ሄዱ። ያ ሁሉ ሞተር ያ ሁሉ ጋንግ ልክ ፊሽካው የተነፋ ሰዓት ላይ ጥሎ ሄዳል። that's the problem life እንደዚህ ነች። አንተ ይኑርህ እንጂ ይመችህ እንጂ እዛ ድረስ ማንም ያጨበጭብልሃል። ልክ ያቺ ፊሽካ ስትነፋ አንተ የወደከ ሰዓት ላይ ግን ማንም ዞር ብሎ አያየም። ሁሉም ጥሏቸው ወጡ። እኔ ደግሞ ያስኩት መኪና ያ ሁሉ ጀማን አይችል። ግን ያ ሁሉ ነገር ሆኖ ያን ሁሉ ጀማ ይዤ ስወጣ የወረደብን የጥይትና የድንጋይ ናዳ I can't tell you። ፖሊሶች ናቸው? ኖ የሰፈር ሎካል ቲም ፖሊሱም ምን ያለ የወረደብን ነገር የለም ሊትራሊ። ከዛ ውስጥ ሞታ አይመስለኝም ነበር እውነት ለመናገር። እና ያ ሁሉ ናዳ ውስጥ እያለ ግን እኔ እግዚአብሔር ነው ነበር። እግዚአብሔር ሆይ እስቲ ይሄን መጨረሻ አድርግልኝ። ሊትራሊ ባየር ላይ እየተነዳ ነው እየተጋለበ ነው ዋይ እየተባለ ነው። እና ከእግዚአብሔር ጋር ነው ነበር። እግዚአብሔር ሆይ እስቲ የመጨረሻ አድርግልኝ። በቃኝ እግዚአብሔር ሆይ የመጨረሻ ስርዓት በላይ ከዚህ ወጣ አውጣኝ። በቃኝ ላገልግልህ፣ ስምህን ልናገር በሚዲያ አንተን ልሆንልህ። እኔ እንደምፈልገው እኔ የምፈልገው ቤተሰቦች የደረሱበት ደረጃ መድረስ፣ ሰው የደረሰበት ደረጃ መድረስ ነው። ሾርት ከትም ቢሆን ላይፍ ሾርት ከት የላትም። በነገራችን ላይ መሄድ ካለብህ ሙሉ ዙሪያውን ነው አትሌቲክ መሮጥ ያለብህ። በሾርት ከት ከሄድክ ፋውል ነው። ሮጠህ ስትጨርሰው አንተ ዲስኳሊፋይድ ነው። ይሄን ላይፍ አላቅም ያንን ነገር። እነዚህም 5 በዚህ ፕሪንሲፕሎችንም አላቅም ነበር። እግዚአብሔር ሆይ ይሄንን የመጨረሻ ህይወቴ አድርግልኝ ያልኩ እያለቀስኩ ነው። መኪናው አፈር ዱቄት በላ። በቃ መኪናው ሙሉ ጎረምሳ ነው፣ መሄድ አይችልም። ብቻ ነፍ ነገር ነበር። እግዚአብሔር ብሎ ከዛ ሁሉ ነገር ውስጥ ብዙ ነገር አለፈና ነገር ወጣ። ከዛ ግን በቃኝ አልኩ። እግዚአብሔር ሆይ አልኩት ለምን አይርበኝ? ያ ሁሉ ምቾት ማለት ገንዘብ እኔ እንደ ቀልድ ነው ማወራ። ቀን ወጣ ብለን እኮ እስከ በዛን ዘመን አስባል የዛሬ 10 ምናምን ዓመት በዛን ዘመን እንደ ቀልድ ነው 100,000 ብር ነው ወይ በቀን ብለው ታደርጋላችሁ። ተራ የሆነ ነገር ነው። 100 ብር ቢወድቅብኝ አናነሳም። ተሳስቼ አላነሳም። ተሳስቼ 100 ብር ቢወድቅ ሼም ነው። ዴቭ እንዴት ጎንብሶ ያነሳል? ስንት ጀማ እያለ ከስር የሚለቅም አስቧል። ክለብ ላይ እንደዛ ብር እየረጨ እኔ ይኸውልህ አጎንብሻ አልኩ። ክለብ ውስጥ 100 ብር ቢወድቅብኝ አላነሳም። አረንጓዴው 100 ብር 200 አልነበረችም በዛ ክለብ ስንገባ ጋርዶች ሁሉ መጣ ዴቭ ምናምን ተብሎ በወንበር ይንደቅጥልኛል፣ በሩ ይከፈትልኛል፣ ለብቻችን ቪአይፒ ይሰጠናል። ጋርዶቹ እየመጡ እንደዚህ ሰላም ይኸውልህ ማታቀኝ ከሆነ የዛን ጊዜ እኔ ብዙ አክት አላረግምና ተፈጥሮዬ ነው። ማኔጀብ መጎረር አላቅበትም። ፐርሰናሊቲ is a gangster በቃ ዝም ብሎ ፍቅር ነኝ። I'm a lovable personality። ከዛ ይመጡና እንዲህ ነው ዴቪዬ ምናምን መጣል ምናምን አዝፍ ጥሩ ነገር እንዳደረኩላችሁ አይነት ነገር ከኔ የሚለቅሟት 1,000 ብር 2,000 ብር በየቀኑ በቃ ተመችቷቸዋል። 100 ብር መስጠት ምን አስተናጋጁም ለዛም ላየኝ ቆሞ ላየኝና ምናምን ላለኝ ጨምሪለት የሚያደርጉ ሰዎች አሉ። አሁን እየሰሙ ነው። እሺ ቀጥል። ጨምሪለት እንዲያርግለት ምን ውቀጡ ማንዬ ደስ አይልም። ህይወት ልክ ልትበላይ ስትል ልትበላይ አዳት ፖይንት ጫፏ ላይ ስደርስ በቃ እኔ ጥይት ነበር የሚገለኝ። I was definitely sure 4 ጎማዬን በጥይት መጥቶት በሸርኬ ነበር ማመልጣቸው። መኪናት ሲቆምብኝ ሸጥ ውስጥ አቁሜው ሌላ መኪና የሚያልፍ መኪና አስቆመን ሰውየውን አስወርደን መኪናውን ይዘንበት። ኧረ ተው
ግን ማለት ነው አሁን ካንተ ጋር ስለ ጸሎት ባወራ ስለ እንትን ባወራ ማውራቱ ራሱ ደስ ይላል this life is very beautiful absolutely that's why you are here today ለእግዚአብሔር ስለምታወራ ነው እንጂ ጋንግስተር ስለሆንኩ አይደለም የጋበዝን እኮ ቆይ ግን ልንገር እኚህ ነገሮች ከሙቪ ከምናምን የወሰድካቸው ናቸው አንዳንድ ጊዜ ሙቪ እናያለን ራፕ እና ሂፕ ሆፕ ካልቸር ይሄ ራፕ ካልቸር ጋንግስተር ካልቸር አለ ያ ኢንፍሉዌንስ አድርጎባችሁ ነበር ሎክ እኔ የመጣሁት ከሚድ ክላስ ፋሚሊ ነው I love rap I do rap ዘፈን አለ እኔ መዝሙር ነው ራፕ ማረገው አሁን ከልጅነት ይጀምራል all my life ልጅም ሆኜ ሙዚቃ ሰራለሁ ምን ላለው ያ ላይፍ አለ ሚድ ክላስ ፋሚሊ ነን ቆንጆ ትምህርት ቤት ነው የተማርነው ጥሩ ባክግራውንድ አለኝ የተማርኩ ነኝ እስከ ዶክትሬት ድረስ የመድረስ እንትን አለኝ ገብቷል አይደል ዶክትሬት እንኳን እየተማርኩ ነው in the middle ነው ምን ተዋወቀው እኮ ነው እናንተ ሰይጣን በመሃል ሊበላህ ይሄንን መንገድ ያሳያል ገብቷል ለምን ረጅሙ መንገድ ትሄዳለህ እንደዚህ ድሩ የሆነ ያልፍልህ የለ እንዴ ምን ችግር አለው that's the problem ብዙ ወጣቶች ላይ አሁን ያለው ካንተ በላይ ግን ሰው ነበረ አሁን ከተማችን ውስጥ የሚወሩ እነ ዳዊት ደሪባ አሉ ላይክ የ24 ሰፈር ልጆች አሉ ምናምን ነበሩ በእነሱ እድሜ እኮ ነኝ የሚያለው ከነሱ ጋር ነበር ከነ ነው እነሱ ሌላ ጀማ ናቸው ትተዋወቃላችሁ ግን በደንብ ያቃቸዋለሁ እነሱ ባያቆኝም ምን ያቃቸዋል እኔ እንደዚህ ሐላል የወጣው ሰው አይደለም I'm the underground person whoa underground dog that's the dangerous one yes አሁን ምን ይላል መሰለ ዶክተር ማይንስ ሙሮ the loudest person in the room is not scary ይላል yeah it's the silent one yeah you should be scared of yeah ፋሚሊ ጋስቴ ልጅ ነኝ ቡቡዬ ደናና አንደናችሁ ጋር ወይ ሶት ከዛ አንድ ጊዜ እናቴ ድንግጣለች የሆነ ጊዜ ሊፈመጡ ጀማው ሊወስዱኝ ማለት ነውና እሺ ልክ ሲመጡ በር ላይ በቃ ቻው ማማ ምናምን ብዬ በሩን ሁሉ ዝግት አድርጌ ባል ነው የምወጣው ላይ እና በሩን ክፍት ስታረግ የሀገር አውሬ የሚመሳሰሉ ህዝብ ነው እኔ ያው used to them I was the boss እና ስታይ ፖሊች ከፍታየችው በር ከፍት በሀገር ሰው ነው ያለው ሴት አለ ምን አለ ግራ የገባው ላይፍ የለም ልጅ እዚህ ውስጥ ነው ያለው አንድ ጊዜ ደግሞ የሆነ ቦታ ላይ እንደዚሁ ስራ ወተን ቤተሰብን አገኘሁኝ ይሄድን ቦቦ ምናምን ብሎ ቀጥ ሲያደርጉ ሞተሩ በሙሉ ምንድነው አሉ ቦቦ ምን ይሆንክ ነው አሉኝ እኔ was normal for family ግን አይተው ያረቡቡ ይሄ ሁሉ ሞተር ምንድነው አንተን ነው የሚጠብቁት ምንድነው ዴቫ ምን አይላሉ ማለት ነው ለኔ was normal ደስ ይላል ሰማው ደስ ይል ነበር ግን እያጣፈጠ ነበር የሚገለ ገብቷል መርዝ እኮ ደስ የሚለው እንደዚህ እኮ ነው እያጣፈጠ ነው ኮስ ቀኝጂ ማን ነበር nobody ክርስቶስ ነበር ያኔ ዛስተዋጋ እንደው አብሮ ከጓደኞች ምናምን አብሮ የኔ የምትለው ሰው የሞተብህ ታሰረ ምናምን አንዴ ሞተብኝ ነበር እሱ ነበር ስራ ያስለመደኝ ግን እሱን ጥይት በላው መኪና ውስጥ ጋቢና ላይ አንተ ነበር ነው ሌላ መኪና ላይ ሌሎቹን ሽባ አረጋቸው for life ሌሎቹን 18 አመት 15 አመት ፈርዶባቸው ይው ገና ስንት 11 12 ዳገት ይቀራቸዋል አንተ ታስራል አይደለ በጣም ብዙ ጊዜ ማለት really ቅሊንጦ ከገብቷል ያለየውታል ሁሉንም ኦልሞስት አዲስ አበባ ክፍለ ከተማ ላይ ሁሉንም አላየው ሁሉም ክፍለ ከተማ ታስራሃል አይቻለሁ ኦልሞስት አይቻለሁ የቀረኝ በጣት የሚቆጠር ነው በእውነት ሶ ግን ምንድነው እስር ቤት ያለው ላይፍ አይጥ በግሬ ላይ እየሄደብኝ ምን ላይፍ ብዬ እነግርሃለሁ ሊትራሊ ቱሃን ምን ማለት እንደሆነ ምን ብዬ እነግርሃለሁ እንዴት አጸያፊ በነገራችን ላይ የሲኦል ሳምፕል ነው እስር ቤት ማለት ሳምፕሉ ነው ምክንያቱም የሚመጣው ሰው እንዳለ አእምሮ የተበላሸ ሰው ነው በትክክል ማያስብ ሰው የሚመጣው ወይ ኢዚ ላይፍን መርጦ ምናምን ሰርቆ የፌስታል ሌባን የሚመጣው ወይ ደግሞ አንድ በቃ ኑሮ የመረረውን የሚመጣው ወይ ደግሞ ዴንጀረስ ነገር ሰርቶ እንደ ጻን ልጅ የሚያወራን የሚመጣው ወይ ደግሞ አንዱ ቲቢተኛ ጥጋበኛ ነው አንተና ያቀህም ፐርሰናሊቲና ያቀም ዝም ብሎ መጥቶ ኃይለኛ ነኝ ሊል የሚመጣው አንዳንዱ ደግሞ በጀማ የሚጣላ ነው የሚመጣው ላይፍ ኢዝ ሄል በዛ ላይ ሽንት ቤቱ አይመች ሽታው የእስር ቤት ላይፍ ለጠላትህ ማትመኝለት በጣም ግን ስፒሪቹዋል አያረግህም ማለት ሞር ወደ እግዚአብሔር አይወስድህም ላይክ ምንድነው ይሄ ብለህ ኮስቲንግ ታረጋ ያረጋህ ምን ይላል መሰለ መጽሐፍ ቅዱስ ቤዚክ ኢንፎርሜሽን ቢፎር ሊቪንግ ዓለም ሳትፈጠር በፊት በክርስቶስ በኢየሱስ በኩል መረጥኳችሁ ይላል ስለዚህ there are others ያልተመረጡ አንተ ስለተመረጥክ ነው ወደ አእምሮ እግዚአብሔር የሚመልስ እንጂ ባትመረጥ ኖሮ እንደዛው መቃብርህ ትገባ ነበር እንደዛው እንደደነዘስክ እንደዛው ፐርሰናሊቲን ይዘህ አፈር ትበላለህ ግን በክርስቶስ ኢየሱስ በኩል ዓለም እስከመፈጠሩ በፊት መረጥኳችሁ ስለተባለ because I was chosen ሰይጣን እኔን በቃ ነፍሴንና ስጋዬን ማላቀቅ ነበረበት በተለይ ስትመረጥ ይበሳል
እግዚአብሔር ሲመርጥ ሰይጣን የሚመርጣል ይባላል። ያሳዳል፣ ቆሻሻ ያደርጋል። ጳውሎስን ተመልከተው። ቅዱስ ጳውሎስ አሳዳጅ ነበር እኮ አይደለ? እግዚአብሔር ግን አስቀድሞ መርጦት ነበረ። ፈተናው ይበዛብሃል። አንዳንድ ሰዎች አሉ ልባቸው በሄድክበት ቦታ ዱርዬ የምንላቸው፣ አጭበርባሪ የምንላቸው፣ መጥፎ ምናምን የምንላቸው ሰዎች አለ እግዚአብሔር ውስጣቸው። ሰይጣኑ አፍኖ ይዟቸዋል፣ ግን እየታገሩ ነው። እንደዚህ እንዳንተ ለመውጣት መውጫ መንገድ እየፈለጉ ነው። እግዚአብሔርን ለማድመጥና ይህን ቆሻሻ ነገር አረግፈውት ትናንትና የሰራውን ኃጢአት እግዚአብሔር ይቅር እንደሚል ታውቃለህ። አሁን ሰው ነፍስ ባዳንክ ቁጥር ያዕቆብ ላይ ነው ያለው። ኤግዛክትሊ መልእክት ቦታውን አላስታውሰውም እንጂ የያዕቆብ መልእክት ላይ በምታድነው ነፍስ ምክንያት እግዚአብሔር ኃጢአትን ይቅር ይላል። You save souls to God። ወደ እግዚአብሔር ነፍሳትን ስታመጣ ከዚህ ቀደም የሰራውን ወንጀል፣ ኃጢአት፣ ዝሙት፣ ሙስና፣ ክፉ ነገር እግዚአብሔር ይቅር እያለ ይመጣል ማለት ነው። ምክንያቱም በአንድ ነፍስ መዳን በመላእክ ዘንድ ደስታ ስለሚሆን ማለት ነው። እግዚአብሔር ይመርጣል። የእውነት ነው የምልህ። ግን when is like exactly ወደዚህኛው ነገር fully shift ያደረገው በቃ ዳት የመጨረሻ ስራ ተብሎ ያለቀስኩበት ያ ሁሉ ጀማን ለማስመለጥ ብዬ ራሴን መስዋዕት አረኩኝ። ማንዬ የዛን ጊዜ ነገሩን ትንቢል ወይ ጥይቱ ይበላኛል፣ ወይ ድንጋዩ ይገለኛል፣ ወይ ደግሞ ታስሬ የማልወጣው ነገር ውስጥ ገባ ነበር። ግን እግዚአብሔር ስለሚፈልገኝ ዓላማ ስለነበረው ማለት ነው ከዛ ውስጥ ያ ሁሉ ሩምታ ያለ ያን ሁሉ ጀማ ይወጣ። ጀማው ደስ ይለዋል። በቃ ዴቭ አስመለጠን ይላል። it was not me። እግዚአብሔር እኔን ስለሚፈልገኝ በእኔ በኩል እነሱን ማስመልጧቸዋል። ግን የዛን ጊዜ አምልጠው መጨረሻ ላይ ጥይት በላቸው። ተመልሶ ለስራ ገባሁ። እኔ በቃኝ አልኩ። ማንዬ ሳን ጊዜ በቃ ታወዝ ማይ ላስት። ተው ግን ናም አላሉህም? ውስጤን ያለቀስ፣ ውስጤ ደማ። በቃ እንዴት እኔ አሁን ብዙዎች በቃ በጨለማው ዓለም ላይ ተፈላጊ ነኝ፣ በጣም ነው የሚፈልጉኝ። እና አዲስ አበባ ውስጥ ያለ ጀማ ሜጀር የምትላቸው ማለት ነው በድብቅ በቃ ከኔ ጋር ነው የሚማከሩት፣ እኔን ነው የሚፈልጉት። ዴቭ ከወጣ ስራ ይሰራል የሚባለው፣ እነሱ ቢወጡ የሚሰራሉ እኮ። እኔ ግን ካለው they would be much more comfortable። ይመቻል። ምክንያቱም አልሰማም፣ አልፈራም፣ መስሜ ድፍን ካየው ወስድብሃለሁ። በቃ እኔ ብቻ ላይ ዴቭ እንደዚህ ያለ እንዴት ነው ከተባለ በአየር ላይ 10 ደቂቃ ይፈጅብኝ። ከሲኤምሲ አስኮ ለመድረስ 10 minutes በክራውድድ ነው ማወራ። ኖ ዌይ። በአየር ላይ ጋልቤው ደርሳለሁ፣ አይሃለሁ፣ ከአንዳንድ ገጭቻ አስቆማለሁ፣ ይዤ ባሄዳለሁ። ገጭተህ? አዎ። ምን ማን ይሰማል? ለምን ካንተ ጋር ምን አላፋኝ? አስቸጋሪ ነው። ግን እግዚአብሔር ማለት ነው ያንን ነገር ስለማይፈልገው የጨለማ ህይወት ስትለኝ የጨለማ ከዚህ በላይ ምን ጨለማ አለ? ከዚህ በላይ ምን አለ? አሁን ፕሊዝ ኮንቴክስቱን ስጠን። የጨለማ ላይፍ አለ እዚህ ከተማ ውስጥ። እኔ እኮ አሁንም እኮ ይደረጋል። እንደውም እኮ በተሻሻለ መንገድ እኮ አጠንክረውት ሁሉ ይሰራል። ይሄ እኮ ብዙ ብርቅ እኮ አይደለም። ይሄ ብርቅ አለ። እኔ የሚገርመኝ የሚቀጥለው ጄኔሬሽን በዚህ አይነት መንገድ የሚያልፈው እንዴት ይማርበታል ነው እንጂ እኔ ያለፍኩበት ላይፍ ይሄን ያህል ኢምፖርታንት ጋንግስተር ወይ ደግሞ ስም ወይም ታዋቂ ለመሆን አይደለም። ኢትስ ሊትራሊ the darkest life። ስታይ ምንም አላረገንም መስል ምንም አላረገም ስታይ፣ ግን I got too many things in my mind። ለመጀመሪያ ጊዜ ስልክ አልያዝኩም ለ4 ቀን እና አሁንም አልያዝኩምና በጣም ገርሞኛል። ኢትስ ሪሊ አሜዚንግ ኤክስፒሪየንስ ነው። ጠብቄ ነበረ ትልቅ ነገርና እንደዛው ነው ትልቅ ነገር ነው ያገኘሁት። አይ ሶ ሃፒ። በጣም ቆንጆ ሴሽን ነበረ። ማንኔ ደግሞ ረጅም ጊዜ ወስዶ አጥንት የተማራቸውን ዊዝደሞቹ ሼር አድርጎናል በዛ በነበረን ሰዓትና so I was very happy, I was very excited. Like everyone ያው ጓደኞቼ like ብትችሉ ጆይን ብታረጉ ብታዩት it's very good። በጣም ህይወታችሁ ላይ የሆነ አድ የሚያደርግ ነገር ታገኛላችሁና እኔ ያው ጠቅሞኛል በጣም። ስለዚህ I invite everyone። it is በጣም ቆንጆ ነገር ነው። ያ ላይፍ እኔን ህይወቴን በላይ ነበር፣ እግዚአብሔር ይመስገን። ግን ይጸጽት ነበር ጋሽታ ብር ወስደ ምናምን ስትሄድ ሰው ወደ ባንክ ሲሄድ ነው ሰይጣኑ አደንዝዞታል ህሊናህን። ያስለቅሰኛል። የአይፎን ቻርጀር ለሳምሳንግ እንደማይገጥመው ሁሉ በሞዲፊክ ትገጥመዋለህ። በሞዲፊክ ግን እየታገልክ ነው ቻርጅ የሚያደርግ እንዲያረክ ነው ቻርጅ የምታደርገው። ቻርጅ እኮ ያደርጋል፣ ሰምሃው ይሰራል እኮ ፋንክሽን ያደርጋል። ግን it was not my place። አይገጥምም፣ በቃ አይገጥም። that doesn't fit። ስለዚህ የእግዚአብሔር ብርክ ላይ ሰይጣን እየተጫወተ ማለት ነው በቃ። እና ታለቅሳለህ፣ ውስጥ ያለቅሳል። ማን ደስ አይለኝም። ሰው ሲጎዳብኝ በቃ ይጸጽተኛል፣ በቃ ያመኛል። ለምን እግዚአብሔር ወይ ምን አለበት? አንዴ እንዴ እኔ እኮ በጣም የተማርኩ ሰው ነኝ። በጣም አነባለሁ፣ በጣም እጽፋለሁ። ዋው! ሙዚቃው ላይ ያለሁበት፣ ትምህርቱ ላይ ያለሁበት፣ መዝሙር። እኔ ዘፈን አልዘፍንም። መጽሐፍ ቅዱስ ላይ ምን የሚገርመኝ ቦታ አለ። ዛሬ እንዲሁም ቤተክርስቲያን ቅዳሴ መካከል ሲባል ይበልጥ ኮኔክት እያረኩኝ ነበር። ተዘከረነ እግዚኦ በውስተ መንግሥትከ በከመ ተዘከርኮ ለፈያታዊ ዘየማን ይላል። ፈያታዊ ዘየማንን በመስቀል እንዳሰብከው እኔንም በመንግስት እንዳሰብከው እኔንም አስበኝ ይላል። ፈያታዊ ዘየማን በጣም የወንጀል ኑሮ ይኖረ እንግዲህ ትልቅ ወንጀለኛ ብዙ ነገር የሰራ በጌታችን በመድኃኒታችን በኢየሱስ ክርስቶስ ቀኝ የተሰቀለው ሰው በመጨረሻው ሰዓት በ11ኛው ሰዓት
እሱን ነው የምመኝላቸው ለብዙዎች እኔም በ11ኛው ሰዓት እዛች ክሪቲካል ሞመንት ላይ እግዚአብሔር ህይወቴን እንዳስተካከለልኝ ለመንገር ይሁዳ ደግሞ ሐዋርያ ነበር ሰባኪ አብሯቸው ሚዞር የሚያስተምር ፋይናንስ ማኔጀር whatever ነበር ይሄንኛው መጀመሪያ ገነት የገባው ወንበዴ ነው መጀመሪያ ሲኦል የገባው ደግሞ ሐዋርያ ነው ይሄን የእግዚአብሔር ነገር በቃ ይሄ ይገርመኝ ይሄ ይደንቀኛል የተናቁትን የተጣሉትን እግዚአብሔር ያነሳል ይቀይራቸዋል በስተመጨረሻ ሰዓት ደግሞ ቤቱንን አውቀነዋል ይሄው መጽሐፉን አንብበን ይሄው ወንጌሉ ይሄው ድርሳኑ ይሄው ምናምን ምን ነው ሰዎች ደግሞ በስተመጨረሻ ትዕቢት የፈሪሳዊውና የእንትኑ ጸሎት አለ አይደል እኔ በጣም ድሮ ቤተክርስቲያን በጣም አገለግል ስለነበረ በቀን 3 ነው የሚሄደው እና አፊል ላይክ እኔ መንግስት ሰማያት ውስጥ ስፔሻል ወንበር የተቀመጠልኝ ይመስለኝ ነበር ምክንያቱም ሰፈራችሁ ሰዎች ያደም ለሊት 11 ሰዓት ነው የሚሄደው ታምረ ማርያም ተነቦ ታምረ ኢየሱስ ተነቦ ዛው ኪዳን ከብሎ እግዚአብሔርን ቅዱስ ብለን አመስግነን ከዛ መሳሳት ቅዳሴ ካለ መጥቼ ማታ ምህላይቼ በቃ አፊል ላይክ እኔ ማለት በቃ መንግስት ሰማያት ውስጥ ስፔሻል ወንበር የተቀመጠልኝ ይመስለኝ ነበር አንድ ቀን ወንጌል ሲነበብ የፈሪሳዊውና የአይሁዳዊውን ታሪክ ሲሰማ የእውነት ነው ማለት ተናደድኩ እንዴ እኔ ጾማለሁ እኔ ምንድነው ችግሩ ገብቷል እግዚአብሔር ትምክህትን አይወደውም የገባኝ ነገር ማለት ነው ምክንያቱም ሁላችንም በኃጢአት ውስጥ ስላለን ማለት ነውና እግዚአብሔር ደግሞ በስተመጨረሻ የማንን ላይፍ ምን እንደሚያደርግ አይታወቅም መጽሐፍ ቅዱስ ላይ ራሱ ኋለኞች ፊተኞች ኋላ ይሆናሉ ይላል it's amazing አንድ በስተመጨረሻ አንድ ነገር ልንገራችሁና እሺ ብዙን አንበሶች የሚመራ በግ ክራውድ ውስጥ አትገኝ ብዙ በግ የሚመራው አንበሳ ክራውድ ውስጥ ተገኝ መሪውን ማለት ነው መሪ ማለት እኔ የይሁዳ አንበሳ ነኝ አለ ክርስቶስ ኦኬ የጠፋብኝ በግ ሊፈልግ ይሄዳል አንድም ቢጠፋብኝ አለ he is the lion of Judah ከብቷል አይደል እኛ ግን ያለነው ክራውድ ብዙዎቻችን ability ያለን ብዙዎቻችን ፖቴንሻል አለን ግን የሚመራን በግ ነው ብዙዎቻችን አንበሶች ነን ግን የሚመራን በግ ነው that's the problem ብዙ አንበሳ የሚመራ በግ አይተታቃል አንበሳው በጉ ነው የሚመራ ትክክለኛው ግን ቢብሊካል ኤግዛምፕለሪው እኔ የይሁዳ አንበሳ ነኝ እናንተም በጎቼ ናችሁ አለ አይደል ስለዚህ እዛኛው ክራውድ ውስጥ ተገኝ እግዚአብሔር የሚመራው አንበሳው የሚመራው ክራውድ ውስጥ ተገኝ ምንም ቢሆን ምንም ብትሆን እንዴት ነው የምትለየው ታውቀዋለህ ምክንያቱም ብዙ አንበሶች እንደ በግ ሲነዱ ታያቸዋለህ አሁን እኮ ያለው ትውልድ እንደዛ ነው አይደል እንዴ አንዱ ትንሽ የተበላሸ ሰው እኮ እንዳለ መርዙን ሲበክልበት ነው የምታየው በባለፈው ሙክራም ይባላል አሁን አብዮ ጾም ከገባ 3ኛው ሳምንት ነው እና ቤተክርስቲያን ሲነበብ የዮሐንስ ወንጌል ምዕራፍ 3 ሰዓት የተነበበው ማለት ነው እና ሲፈውስ በለተባይቶ ምናምን በቃ ገብቷል በጣም አመኑት አሕዛቡም አማኙም በቃ በጣም አመኑት ግን በጣም ትልቅ ትምህርት እንደተማርኩት ታውቃለህ ካህኑ ሲያነቡ ልባቸው ውስጥ ያለውን ያቅ ስለነበረ አላመናቸውም ይላል ያ ሁላ መንጋ ማለት ነው ኋላ ላይ ይሰቀልልን በርባን ይፈታ crowd is crowd to me ሁሉ ጊዜ መንጋ ውስጥ ቅድም ስለ ሶሳይቲ ብዙ ነገር አውርታል which I agree የእውነት ነው የምልህ መንጋው ነው ጌታችንን የሰቀለው መንጋው ነው በርባን ይፈታ ያለው ገባ ክርስቶስን ካየው he lived ብቻውን ሄዶ ተራራ ላይ ይቀመጣል የብቸኝነት ላይፍን ይኖረው ለማገልገል ሲል ወደ ህዝቡ የሚገባው ከዛ ግን ኢቭን ሐዋርያትን ራሱ ለብቻ ጸልዩ ነው ለብቻው ይሄዳል ገባ መንጋውን አይታ መሄድ የለብህም ቅድም ጥሩ ነገር ብላል ብዙ ሰው አደረገው ማለት ትክክል ነው ማለት አይደለም በጠባቧ መንገድ ሂዱ ነው የተባልከው በጠባቧ መንገድ ብዙዎች በዛ የሉም ይላል which is መንጋው የለም ማለት መጨረሻዋ ግን ህይወት ነው ያ I agree እንደው ምንድነው ዓላማ እንደው ከመለያየታችን በፊት ምንድነው ዓላማ መጽሐፍ እየጻፍክ ነው ልጽፍ ነው ማይልስ ሞሮንን በጣም ደጋግመ አንስተዋል የሱ ኢንፍሉዌንስ እንዳለበት ኦብቪየስሊ ታስታውቃለህ ህይወቴን ማመለካከቴን ቀይሮታል ማይልስ ሞሮን ያስተዋውቀኝ ማረሚያ ቤት ውስጥ ነው እና እኔ ማረሚያ ቤት ልክ ስገባ መጨረሻ ነው ላይፍ በቃኝ ገብታ ተፈርዶብኛል ተጨነን ነው ካቴና ውስጥ ነኝ ያለሁት ርቦኛል ዳቦ ይዣለሁ ሰው ምናምን እና ይሸታል መኪናው በወታደር ተከበን ነው የምንሄደው ማላውቀው ሀገር ነው የሚወስዱን በረሃ ነው የምንሄደው ግን በአእምሮዬ ምን ይሰላሰላል መሰለህ ማረሚያ ቤት ውስጥ ሆኜ ማስተርሴን ተምሬ መጨረስ አለብኝ I decided ያ ሁሉ ሰው በቃ ሌላ ነገር ሲያስብ I was thinking ስወጣ ማስተርስ ይኖረኝ ነው የምወጣው በሊደርሺፕ what yes ከዛ አዲስ አበባ ዩኒቨርሲቲ ባለቤቴ ሄዳ ተጨቃጭቃም ብላ ከፌደራል ዋና ማረሚያው ጋር ተጽፎላት ይማር ተብሎ በጭቅጭቅ ተፈቅዶልኝ ማስተርሴን ማረሚያ ቤት ውስጥ ጨርሼ ስወጣ ልክ እንደወጣው በሳምንቴ ነው ተመረኩት ዲግሪ ኢኮኖሚክስ ዲግሪ አለኝ በኢንተርናሽናል ስታንዳርድ ኦርጋናይዜሽን ኢንተርናል ኦዲት ደግሞ ሰርቲፊኬት አለኝ ጋንግስተር ሆነ የተማርከው ጎን ለጎን ኤቭሪቲንግ ለዛ ነው ጀማው የሚሰማኝ
የተማርክ ነህ እና ስማርት ነኝ ገብተዋል እና እንዲህ በስሜት አልነዳለህም ስትወጣ በምን የተመረከው ማስተርስ ሊደርሺፕ ባለቤት ምን ያህል ነው ይረዳችሁ እስቲ በስማ እሷ ባትኖር ነግሬያለሁ ከክርስቶስ ቀጥሎ እሷ ባትኖር ተበላው ባል እናቴ ምን ትላታለች መሰለች እንኳን ወሰድሽልኝ እኔ ሊገለኝ ነበር በቃ ሊትራሊ እኔ ከኔ ጋር ቢኖር እኔ እሞታለሁ በማዲያት በችግር በለቅሶ በውርደት የመጨረሻ ነገር ላይ ነው እንኳን ወሰድሽልኝ ልጄን አንቺ ባትኖር ይኖር እኔ ጭኔ ላይ ማዲያት ይወጣብኝ ነበር ትላለች የዚህን ያህል በቃ የዚህን ያህል ኢማጂን እና አሁን ብዙ ጎረምሶች አሁን ሰው እንሆናለን ማዘርን እኮ ለማዘር ስል ነው ምናምን ሲል እናቴ ወድሻለሁ ብሎ ታቱ ላይ እዚህ ነው የሚነቀሰው እናቱን እያስለቀሰ እኮ ነው ምን ነው የሚወዳት ሊስን ስሙት አይወዳትም እናቱ ካልሲዮን የትም ጥሎ ብሏል አንዱ ካልሲዮን ቤት ውስጥ ሳያነሳ ወጥቶ እናቴን ሰርቼ የሆነ ነገር አበላሻለሁ ህይወቷን እቀይራለሁ ይላል ፓንትና ካልሲዮን አላጠበም ቤት ውስጥ እናቱ እያነሳች እያጠበችለት እኔ እግዚአብሔር ረድቶኝ early age ነው የወጣሁት ባለቤቴን እቺ ይዛኝ ወጣችሁ ይኸውልህ የምንኖርበት ቤት ሚድ ክላስ ነው ጽድት ያለ ይኸው ላይፍ ነው የምንኖረው ማለት በደናው ጊዜ ማለት ለብቻ ስቱዲዮ አለኝ የራሴ አሁን ጊዜ ወደ ግማሽ ሚሊዮን ብር የሚያወጣ ኪቦርድ አለኝ ሙዚቃ መሳሪያ ኮምፒውተር አለኝ ድንግ ሰው እጅ ላይ ያልተነካ ዲቪዲ ፕሌየሮች አሉ የሚገራሩ በቃ ስቱዲዮ ነው ዲሽ አለኝ ቲቪ አለኝ ሜንታ ቤት ፉል ላይብረሪ ለብቻው ክላስ አለን በጣም በቃ የተደራጀን ላይፍ ግን ወጥቼ ግን ያኛው ድሩዮ ላይፍ ቀማኝ ያ ሁሉ ላይፍ ገብታ እኔ የት በደረስኩ ነበር ሙዚቃው ላይ የት በደረስኩ ነበር ግን ላይፌን ተቀበው አየህ እናትህን የሆነ ነገር ሳታደርግላት በአፍህ ብቻ ትርጉም የለውም መደለል ነው የሚሆንብህ መፎጋገር ነው እና ታይም ደግሞ አይጠብቅህም absolutely ስለዚህ እናትህ የሆነ ደረጃ ላይ ስትደርስ አንተም ሳትረዳት እንዲሁ እንዳወራህ ያልፋል that's the reality that's the problem አሁን ማን አለ ከጎና አክስት እህትህ ወንድምህ እናትህ አባትህ ማን አለ cherish them እነሱ ካንተ ብር አይፈልጉም እኮ የትኛው እናት ነች የምትፈልገው እንደው በጣም አውሬ ካልሆነች እና እንትን ካልሆነች አይደል የፈለገ ቢቸግራት የልጇ ዌልቢንግ ነው የሚያሳስባት የልጇ በህይወት ኖሮ መምጣቱ እናቴ አይዞሽ ብሎ ጉንጯን መሳሙ ትንሽዬ ነገር ማድረጉን ነው ጸባዩ መስተካከሉን ለወደፊት ዓላማ ይዞ መንቀሳቀሱ መማሩን ነው የምታውቀው እንጂ እዛ አብድብድ ተጫውቶ 1 ኪሎ ስጋ ይዞላት ቢመጣ ምን ዋጋል ታቋለች እኮ እኔ እናቴ አንድ ጊዜ ወርቅ ገዛውላት የሆነ ነገር ገዝቼላት ሰው ሄድ አልፈልግም አለች እኔ አንተ ከየት እንደምታመጣው እኔ ምን አቅላ ስራ የለ ተማሪ ነህ ምን ውለህ ምን አርገህ እንደምታህንታ እኔ ምን አቅላ አልቀበል እኔ ሌቢያ ተቀባይ አይደለሁም ማለት ትክክል ነች አለች በቃ እንደዚህ ፈርም የሆነ ስታንስ ያስፈልጋል ምን ከየትም አምጥተህ እናትን ስላበላት አበላት ይባላል ሶ ባለቤት ምንድን ያደረገች ባለቤቴ እናቴ ቤት እሺ በቃ እናውጣለች እና እናውጣለች እንትን ነበርኩ አለቃዋ ነበርኩኝ አንድ ስራ ቦታና ገና ዲግሪን ልጨርስ 1 አመት ገደማ ሲቀረኝ ነው አንድ ስራ ተቀጥሬ የሆነ አንድ አባት የሆነኝ ጋስጀማና የሚባል በጣም ነው የምወደው አባቴን የተካለኝና እሱ ጋር ስሰራ ነው ያገኘዋት ባለቤቴን እና የዛን ጊዜ ፍቅር አልነበረም ግን እየተያየን እንተዋወቃለን አለቃዋ ነኝ ከዛ በኋላ somehow እሷ የሆነ ሀገር ሄደችና ለ2 አመት ቆይታ መጣች ያጋጣሚ ሆነ ተገናኘን ድጋሜ ከዛ በኋላ ሪሌሽንሺፑን ጀመርን 1 አመት በውጭ ቆየን ከዛ በኋላ ስታየኝ የሚያስደነግጥ ላይፍ ነው ምኖረው የሚገርምና የሚያስደነግጥ ኤቭሪዴይ እንዲህ ብላ አሬ ልጅ እንዴ ይሆናል አንዳንድ ሰው ቆመ ምናምን ስትሉን ዱብ አይዞ እንደገና ምንድነው ግራግ ሁሌ በጥፍራ እንደቆመች በቃ አይዞ እንዳለች ከዛ በቃ ናውጣለች ትንሽ የቤት ተከራየች ጎበዝ ነች በጣም ናውጣለችኝ ከዛ የመሰለ ቤት ወጣውኝ አንድ ፍራሽና አንድ ባሊ ውሃ አለ ቃናዚን እንኖራለች አይ ሴድ ኦኬ እኔ መጀመሪያ ጊዜ እኔ መቼ ለመድኩት ምቾት አለ እና እዛ ቤት ስገባ ምቾት የለውም ገብቷል የጭቃ ቤት ነው ትንሽዬ ቤት ነው ላይፍን ልጀምር ነው ከደና ቤተሰብ ላይ ነው ወጣሁት ከዛ ጧት ስንነሳ ምን ልስራለ ቁርስ አለችኝ ማለት ነው ወንድ ልጅ ወዱን ይወደል ይባላል እንዴ አልኳት ምን ልስራልሽ ይባላል እንዴ አልኳት ምክንያቱም እኔ የተሰጠኝ ነው አመበለው ምን ዘብያ አላቀም ያለውን ተበላለ በቃ ዳስት ያ ዲሲፕሊን ነውኛ ቤት ተቷላ ከዛ ምን ልስራል አለችኝ ቀረው ከዛ አላ ሴት ልጅ በቃ ስማርት ነች በቃ አይረሳኝ ምን የመሰለ እንቁላል በቲማቲም ጋበዘች እንቁላል በቲማቲም እቴም ትለኝ ነበር ወንድ ልጅ ሆዱን ይወዳል ምናምን ትለኝ ነበር ዘመተሻል ቤት ተከራይና ጠዋት ከቆም ሲነሳ ምን ልስራልህ
በእንጂ ቆንጆ አድርገሽ እንደምንም ተራምደሽ አንዴ ብላ እንጂ ወንድ ልጅ ወደ ነው ይወዳሉ በጣም ከዛ በቃ እዛው ቀረው ስንል የምሰራውን ነገር ልክ አይደለም ስትመክረኝ ስትመልሰኝ ከስንት እስር ቤት ስታስመልጠኝ በእስር ቤት መታ ስትመላለስ አንተ እኔ የታሰርኩ ጊዜ በቀን 3 አይደለም 5 ትመጣለች ስራዋን ጥላ 5 እኔ መንገድ ላይ ሁሉ ይዘውኝ በቃ እንወስደዋለን ይገባል ምናምን ሲባል መታ አልቅሳ ብር ሰታ ምን ብላ በቃ እናት በላት እናት ሁለተኛ እናት ማለት ነው እናቴ በጣም ነው የምትወዳት በጣም በሷ አይመጣ በአይኗ መጣ ድርድር ራሱ ከኔ ጋር እናወራም እስከዚህም ነን ከሚስቴ ጋር ግን በቃ አንደኛ ልጇ ነው የምትመስለው ተሳው ነው ጥሩ ሚስት መኖር የምታውቀው እናት ከወደደችልና ከሷ ጋር ካንተ በላይ ከተግባቡ በጣም መልካም ሚስት እንዳጣቃ ለኔ ውርስ ሲሰጠኝ ለሷ ሙሉ ውክልና ነው የሚሰጣት ያንን እንት ፋሚሊ እንድታስተዳድር እና ይገርመኛል በቃ እና ልጇን ወልዳል እግዚአብሔር ይመስገን አለው 3 ልጅ አለኝ አንደኛው የማሳድገው ደግሞ ልጅ ነው እግዚአብሔር ይባርከኝ ቤተሰብ ነው ደግሞ እግዚአብሔር ደግሞ የሚቀጥለውን አይታወቅም ወደ 5ኛ ደግሞ እግዚአብሔር ቆንጆ ቁርስ እየበላ ስንሄድ እናስብበታለን it's like this so like where are you going on መጽሐፍ ልትጽፍ ነው ፊልም ልትሰራ ነው ሶሻል ሚዲያ ላይ you are coming up in millions እየታየ ነው ቲክቶክ ላይ ከኤክስፒሪየንስ ስለምታወራ እውነት ስለምታወራ ይሄው እያልክ ስለምታወራ እያደመጥን ነው ወጣቶቹ እየሰማን ነው እንዳንድ ደግሞ የምታውቀውንም ወንጌል ሼር ታደርጋለህ ምንድነው እያሰብክ ያለው አሁን ወደፊት እኔ የራሴን እንትን ከፍታለሁ የእርዳታ ድርጅት ከፍታለሁ የወጣቱ ላይ የሚሰራ ወጣቱን የሚረዳ ወጣቱ ላይ የሚያተኩር እኔ የሄደውን ላይፍ እንትን የሚል የፕሪዝን ሚኒስትሪ ይኖረዋል እና ትልቅ ፕሮጀክት ነው ማስበው ትልቅ ፕሮጀክት ይጻፍከው ነው እኔ ኦሬዲ መጽሐፎች አሉኝ እኮ ይጻፍካቸው አሉኝ ይወጣ ከኪድስ ቡክ ጀምሯል እስከ ግሮን አፕስ ድረስ እና ገና ፐብሊሽ አልተደረገም ሰዓቱ ሲደርስ ፐብሊሽ ይደረጋል ስለማይልስ ሞራል አልነገርከም እንዴት ነው ለመጀመሪያ ጊዜ ኮንታክት የመጀመሪያ ጊዜ ማረሚያ ቤት ነው እና ብዙ መጽሐፍ አነባለሁ መጽሐፍ ሻንጣ ሙሉ የሚመጣልኝ መጽሐፍ ይህ ሰውዬ ሊያብድ ነው እንዴ ነው በቃ ማንበብ ሌላ ድልስ እንደሌለኝና የ3000 ታራሚ የበላይ ዋና የምግብ ኮሚቴና ዋና ድምጽ ሆንኩኝ እሺ እና እኔ የማይሰማኝ ዱርዬ የለም እኔ ከተናገርኩ የማረሚያ ቤቱ ዋናው ጸጥ ይላል ዋና የፖሊሶቹ ዋና አይናገርም you are the boss አይናገርም እስካፍንጫቸው ድረስ ነው የምነግራችሁ ታራሚም አልሰማውም ፖሊሱንም አልሰማውም ሁለቱንም እና ፖሊስ በጣም ይወደኛል ያከብረኛል በጣም ለብዙ ነገር ይፈልጉኛል ጥሩ ነገር ይመኙልኛል ሲሄድም ጥሩ ሽኝት አድርገው ነው የሸኙኝ ታራሚውም ሲሄድ ጥሩ ሽኝት አድርገው ነው የሸኙኝ in the middle መጽሐፍ እያነበብኩ አንድ ልጅ ነው መጥቶ ይሄን መጽሐፍ ለምን አታነበውም ይሄን ሁሉ ከመታነብ በዚህ ውስጥ ይጠቃልላል አለኝ ማለት ነው the power and principle of vision ይላል by Dr. Miles Monroe አላቆም ዶክተር እኔ አባቴ ዶክተር ማይልስ ሙንሮ እንደሚያነብ እናቴ ነች ከማረሚያ ቤት ከወጣው በኋላ ከስንት ዓመት በኋላ የምትነግረኝ አባቴ እኮ ፍቅረኛ ነው ትለኛለች ዶክተር ማይልስ ሙንሮ የምርሽ ነው በህይወት የለም አባት እና እኔ ማረሚያ ቤት ሆኜ ያን መጽሐፍ ስጠኝ the power and principles of vision የሚል ዶክተር ማይልስ ሙንሮ man I read that book 6 or 7 times back to back I written every word that he said ከዛ ስወጣ ግን ለካ ዶክተር ማይልስ ሙንሮ 53 መጽሐፍ ጽፏል ቤስት ሴሊንግ ነው አብዛኞቹ I have to read it every book is a source for life it's a meaning of life እና ዋው እኔ አድማጮችን መከራቸዋለሁ አብዛኞቹ ሊያውቁ ይችላል ዶክተር ማይልስ ሙንሮ ማን እንደሆነና ወደዋለሁ ብዙ ነገር ህይወቴን ቀይሮታል አመለካከቴን ነው ያጠበው ሊትራሊ ነው ያጠበው ሊትራሊ እሱም በማንበቤ ነው I became a boss of the penitentiary እኔ የገባኝ እውነት ኃላፊው አልገባውም እና wisdom ሲፈልጉ እኔ ጋር ነው መጥተው እንትን የሚሉት እኔ used to tell them do you know the very difference between understanding wisdom and knowledge እላችኋለሁ በመረዳት በእውቀትና በጥበብ መካከል ያለውን ልዩነት ታውቁታላችሁ በጣም በቃ ብሎ ነው የሚሰሙኝ እና በቃ ዶክተር ሞቶ ነበር አንተ ያን እስር ቤት እያለ yes of course ግን he was living in me really yeah he was living in me እና አልተናደድክም መሞቱ ስታቅ በጣም ስሜታዊ ነው ያውቁት ይሄን መጽሐፍ የሰጠኝ ሰውዬ ነው ያበሰረኝም ከማረሚያ ቤት ወተን ከአንድ ዓመት በኋላ ምናምን ነው ያበሰረኝ እና
ፕሌን ክራሽ ነው። በራሱ ፕሌን ነው ግን በራሱ ፕሌን ከሚስቱ ጋር ነው ከሚስቱ ጋር ሆኖ እንትን ብሏል እኮ ፎርካስት አድርጎ ነበር ላይፉን እንደዛ ኤንድ አፕ እንደሚያደርግ አራተው ተናግሮ ነበር። ላይፌ ሾርት ነው ምናምን ብሎ ሲያወራ ሰምቼው አውቃለሁ። ግን በቃ በትክክል ህይወቱን የኖረ ሰው ነው እና ብዙዎችን ያስተማረ ነው። ግን how is his families ምናምን doing now ልጆቹ ምናምን አስታውሳለሁ ለልጅ ልጆቹ ከሚስቴ ጋር ሄደን ሀብት ገዛን የሆነ ንብረት ገዛን ብሎ ሲያወራ ሰምቻለሁና አይ ወንደር የልጅ ልጆቿን እንዴት እየኖሩ ዩቲዩብ ቻናል ላይ አለ ላይክ ይለቃሉ ብዙ ቪዲዮዎች አሉ። የልጅ ልጆቹን ነው ምንም አይሆንም። ምክንያቱም በህይወት እየነበረ ልጁ ገና ዩኒቨርሲቲ ግራጁዌት አድርጎ ሲመጣ የሙሉ ካምፓኒውን ዴሌጌሽን ነው የሰጠው። ምክንያቱም ልጄ ደርሰሃል እስከዛሬ ድረስ በእኔ ፕሪንሲፕል ኖረሃል ስለዚህ ይገባሃል ብሎ ለባንክ ራሱ የኔን ገንዘብ ማንቀሳቀስ እንዲችል ብሎ ነው ፈርሞ የሰጠው። ልጁ ሶ ስማርት፣ ሴቷ በጣም ስማርት ነች። አሁን የአባታቸውን ዊዝደም እያስቀጠሉ ነው። በቴክኖሎጂ እያስቀጠሉ ነው፣ በሚዲያ እያስቀጠሉ ነው፣ በኮንፈረንስ እያስቀጠሉ ነው። ዲፕሎማቲክ ፕሪቪሌጅ ያለው እንትን ያላቸው ግድግድ ቢልዲንግ እሱ የገነባው he owns multiple airplanes. no way yes sir ከአንድ በላይ yes sir አደገኛ ቢዝነስ ሰው ነው በጣም እና ላይፍን በትክክል የኖረ ሰው ነው እና I like him a lot. he lives in me literally እና he changed my perspective. what is like እንደው ሶስት ነገር እሱ ካስተማር ሶስት ዋና ነገር አውራ ብለህ አንደኛው ፕሪንሲፕል መርህ ምን ማለት እንደሆነ እኔ መርህ ምንድን ነው መረን መሆንን ነው የሚቀለኝ እንጂ መርህ መኖሩ እና መርህ ምን ማለት እንደሆነ ቪዥን እይታ ምክንያቱም ሰክሰስ ቪዥን ከሌለ ሰክሰስፉል አትሆንም። ሰክሰስ ደግሞ ዲተርማይንስ ዮር ዲሲፕሊን absolutely እና ስለ ቪዥን በደንብ አስተምሮኛል፣ ስለ ሚሽንም አስተምሮኛል። there's a big difference. ሚሽን ደግሞ how would I stand at that dream point እዛ ቦታ ላይ እንዴት ብዬ መድረስ እችላለሁ የሚለውን አላማ ሚሽን እንዴት ብለህ የምትንቀሳቀስበትና ስለሱ በደንብ ነው የሚያስረዳው። እና ብዙ አድማጮች ይህንን ሰውዬ ዶክተር ማይልስ ሙንሮን ቢከታተሉ ለህይወታቸው መለወጥ በጣም ትልቅ መጽሐፎች ነው ተተርጉመው ኢትዮጵያ ውስጥ አሉ። በጣም በብዙ አዟሪም ላይ አለላቸው። በጣም የሚገርም ቆይታ ነበረን። we just like እንደዚህ አይነት ሰው ኢትዮጵያ የሚያስፈልጋት ያመነበትን እውነት የኖርበትን ትናንት እንዲህ ነው የኖርኩት ይሄን አታድርጉ ይሄን አድርጉ የሚል ሰው ቢኖር ኖሮ ዛሬ ብዙ ወጣቶች ይድኑ ነበር። እኛ ሀገር ሰዎች ችግራችንን እንደብቀዋለን፣ ወንጀላችን ትናንትናችንን እንደብቀዋለን። መደበቅ የለበትም። አደባባይ ላይ ወጥቶ እንዲህ ነበርኩኝ ነኝ አሁን ግን እንደዚህ ነኝ ሲባል ሰው መቀየር ይቻላል ማለት ነው። እግዚአብሔር ለካ ሰውን ይቀይራል። በተለይ ደግሞ እግዚአብሔር ያደረገልን ነገር ብዙ ነገር አድርጎልን ተደብቀን የጋን ውስጥ መብራት የሆኑ ሰዎች አሉ። እማንመሰክር ለብቻችን ምንኖር ያንተ መኪናና ያንተ ቤት ያንተ ድርጅት ለእግዚአብሔር ምኑም ነው ከሰው አንግል ሲታይ፣ ሰው ከማስተማር አንግል ሲታይ ማለት ነው። ለጉራ ከምትጠቀም ሰው ለማዳን አንድ መጽሐፍ ብትጽፍ፣ አንድ ቲክቶክ ላይ ቪዲዮ ብትለቅ፣ ዩቲዩብ ላይ የሆነ ቦታ ያለ ከቅልብ ብታስተምር ዛሬ አንድ ነፍስ ታድንለታለህ ለክርስቶስና ያመንክበትን ነገር ነው ያወራው። በጣም የሚገርም ነገር አይቻለሁ። በስተመጨረሻ የምትለው ነገር ካለ እድል ልስጥ። አማንዬ ስለጠራኸኝ አመሰግናለሁ። እግዚአብሔር ያክብርህ። አሜን። ያው ቅን የሆነ ልብ ያላቸው አእምሯቸው ብሩህ የሆነ ሰዎች ናቸው ይህንን ፖድካስት የሚቀበሉትና እግዚአብሔር ደግሞ በዚሁ ላይ ይጨመርላቸው እና ከዚህ ሰምተው የሚማሩ ሰዎች የተባረኩ ይሆኑ። ሌላው ደግሞ ግራ የገባው ደግሞ ካለ ስልኬ 0932455674 ነው። ምክርም የሚፈልግ ሰው ካለ ከህይወቴ እንዳካፍለው የሚፈልግ ሰው ካለ በዚህ ስልክ ደውሎ ማናገር ይችላል። በነፃ ነው። ክፍያ የለውም። ክርስቶስ በነፃ ነው የሰጠው። ኦፍ ኮርስ ወንደርፉል። ቲክቶክንም ከታች ሼር እናደርጋለን። ግቡና ፎሎ አድርጉት። ትሩ ወርድ ይባላል። ትሩ ወርድ ይባላል። ብዙዎችን አስተምርበታለሁ። እግዚአብሔር ቢረዳኝ ደግሞ ትልቅ ደረጃ ስደርስ ደግሞ ለብዙዎች የተሻለ አባት ለመሆን እሞክራለሁ። አብሶሉትሊ ወዳችኋለሁ። ድጋሚ እንደመጣራ እርግጠኛ ነኝ። እናወራለን፣ እንከራከራለን። ነው እንደሜ ተባረክልኝ። እግዚአብሔር ቤተሰቦችን ይባርክ። አሜን። ቴንክ ዩ ሶ ማች። ክቡራትና ክቡራን በጣም ጥሩ ቆይታ አድርገናል። ይህንን ስፖንሰር ያደረገላችሁ 27ኛው ዙር የማንያዘ ወርሸቱ ሪትሪት ነው። አእምሯችሁ በሀሳብ በጣም የሚጨነቅ ከሆነ፣ መንፈሳችሁ ስሜታችሁ የሚረበሽ ከሆነ፣
ራሴን ላጥፋ አላጥፋ የሚል ሀሳብ በውስጣችሁ ከሞላ ወይም እንደዚህ አይነት ዘመድ ካላችሁ ውጭ ሀገር እየኖራችሁ ለእህት ለወንድሞቻችሁ በ0987 2920 ደውሉ። ለ27ኛ ጊዜ በአርባ ምንጭ ተፈጥሮ ውስጥ ገብተን ራሳችንን አክመን ውስጣችንን ይዘን አዲስ ዓላማ ይዘን እንመልሳለን። ከመጋቢት 4 እስከ 8 ነው። በ0987 2920 ደውላችሁ መዝገብ ትችላላችሁ። በቀጣይ ጠቃሚ ፖድካስት እስክንገናኝ ድረስ እግዚአብሔር አምላክ የሰማችሁትን የምትኖሩ ያድርጋችሁ። እናመሰግናለን።